ይሄ ሰበር ዜና ነው ለተመልካቾቻችንም የመጋቢት 19 ተጓዦቻችንም እንኳን ደስ ያላችሁ ለማለት እንወዳለን። እንግዲህ የመጋቢት 19 ምዝገባችንን በዛሬው ዕለት አጠናቀናል ማለት ነው። አጠናቀን የ23ቱን እና የ28ቱን ምዝገባ ነው የምናደርገው። እንግዲህ የመጋቢት 19ኙ ምዝገባ በእውነት በአመቱ አምናም ዘንድሮን ካደረግነው እጅግ በጣም ከፍተኛውን የህዝብ ቁጥር ይዘንበት የምንጓዘው የጉዞ መርሃ ግብራችን ነው። ለመጋቢት 19 ተጓዦቻችን በአጠቃላይ እጅግ ዘመናዊ የሆኑ ባሶች ትራንስፖርትን አዘጋጅተናል። እንግዲህ እናንተን በመጠባበቅ ላይ ነው የምንገኘው። ቼኪንግ ስታደርጉ የሚሰጣችሁ ተጨማሪ ትኬት አለ። ያ ትኬት ነው ወደ ፕሌን የሚያስገባችሁ ማለት ነው። ተጓዦቻችን ትኬታችሁን በመክፈት የተጻፈውን ቼክ አድርጉት እንላለን። እንዲሁም ስማችሁን ከአዲስ አበባ ባህር ዳር ከባህር ዳር ወደ አዲስ አበባ ማለቱንም ሁላችሁም በሶሻል ሚዲያም ሆነ በአካል መታችሁ የቆረጣችሁ ቼክ አድርጉት። መጋቢት 23ም ለምትጓዙ ተጓዦቻችን የጻድቁ አባታችን የአቡነ ሐራ ድንግል ረድኤታቸው በረከታቸው ይደርብን። እሳቸው ያረፉበት አጽማቸው የሚገኝበት ቦታ ላይ ተሳልመን ጸበል ተጠምቀን የምንመለስ መሆኑን ለመጋቢት 23 ተጓዦቻችንም ለማብሰር እንወዳለን ማለት ነው። መጋቢት 23 መነሻ ሚያዝያ 2 መመለሻ ያደረግነው የጉዞ መርሃ ግብር ይህ ፓኬጅ ወይም ደግሞ የጻድቁ አባታችን የአቡነ ሐራ ድንግል የገዳም የአንድ ቀን የጸበል ጥምቀት የሚያካትተው እስከ መጋቢት 15 ድረስ ለተመዘገቡ ብቻ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አሜን። እስከዚህ ሰዓት ያደረሰን ልዑል እግዚአብሔር የተመሰገነ ይሁን። በመላው ዓለም የምትገኙ ውድ ኦርቶዶክሳውያን እንዴት ከረማችሁ? እንዴት ሰነበታችሁ? በያላችሁበት የሀገር ክፍል በያላችሁበት ሰዓት አቆጣጠር ፍጹም የእግዚአብሔር ሰላም ይብዛላችሁ። እንዴት ከረማችሁ? ውድ ተከታታዮቻችን ተርቢኖስ ኦርቶዶክሳዊ ሚዲያን ሰብስክራይብ፣ ላይክ፣ ሼር በማድረግ በሚዲያው የሚተላለፉ መረጃዎች ለመላው የዓለም ሕዝብ እንዲሰራጭ እንድታደርጉልን ጥሪያችንን እናስተላልፋለን። ዛሬም የጉዞ መረጃ የተሰኘ መርሃ ግብራችንን ይዘን ከባልደረባችን ርብቃ ወንደሰን ጋር ቆይታ የምናደርግ ነው የሚሆነው ማለት ነው። አብራችሁን ቆዩ። እንግዲህ የመጋቢት 19 የምዝገባ ፕሮግራማችንን ጨርሰን በቀጣይ የመጋቢት 23 መነሻውን ያደረገ ሚያዝያ 2 መመለሻውን ያደረገውና እንዲሁም መጋቢት 28 መነሻ ሚያዝያ 7 መመለሻ እነዚህ ሁለት የጉዞ መርሃ ግብሮችን እየመዘገብን ነው የምንገኘው ማለት ነው። በተለይ የመጋቢት 23ቱ በጣም በርካታ ተጓዦች ናቸው የተመዘገቡት። እንግዲህ የመጋቢት 19ኙ ምዝገባ በእውነት በአመቱ አምናም ዘንድሮን ካደረግነው እጅግ በጣም ከፍተኛውን የህዝብ ቁጥር ይዘንበት የምንጓዘው የጉዞ መርሃ ግብራችን ነው። በጣም በርካቶች ከተለያዩ የዓለማችን ክፍል እንዲሁም የሀገራችን ክፍል ለዚህ ጉዞ ተዘጋጅተው ነው የሚገኙት። ርብቃ እንዴት ነበር የመጋቢት 19 ምዝገባና የመጋቢት 23ስ ምዝገባ ምን ይመስላል? እንግዲህ የመጋቢት 19 የነበረው ጉዟችን እንግዲህ በጣም በርካታ የሚባል ሰው ነው የተመዘገበው። በዛውም ቁጥር ደግሞ የመጋቢት 23ቱን ምዝገባ እያካሄድን ነው የምንገኘው። ጎን ለጎን የ23ቱ ምዝገባ በጥሩ ሁኔታ ነው እየተከናወነ ያለ ነው። እንግዲህ የሱን ምዝገባ ልንጨርስ ጥቂት ቀን ይቀረን አንድ ላይ ስለሆነ ስንመዘግብ የነበረው እንግዲህ የመጋቢት 19 ምዝገባችንን በዛሬው ዕለት አጠናቀናል ማለት ነው። አጠናቀን የ23ቱን እና የ28ቱን ምዝገባ ነው የምናደርገው። ምክንያቱም ኦልሞስት የፕሌን ቲኬት ዘግቷል። የመጋቢት 19ኙን ከጠዋት እስከ ማታ የነበረው ፍላይት በሙሉ የበርሜል ተጓዦች ናቸው ማለት ነው፣ አብዛኛው ማለት ይቻላል። እንግዲህ በጥሩ ሁኔታ ነው የተጠናቀቀው። ከዚህ በፊት የሚስተዋሉ ችግሮች እንዲሁም ደግሞ ሰዎች ወደ ለዚህ ጉዞ የመርሃ ግብር ሲመዘገቡ አንዳንዴ ቲኬት ሰዓት አቆጣጠር የሚሳሳቱበት ሁኔታ አለ። እንዲሁም ደግሞ መግቢያና መነሻና መመለሻቸው ቲኬት አንድ ላይ እንደሆነ የማያውቁ ሰዎች አሉ። ይሄንን ለተመልካቾች ምን ታጋሪልናለሽ? እንግዲህ በአካል መተው ለቆረጡት ተጓዦቻችን እዛው ቲኬቱ ላይ ከላይ የመሄጃ ከታች የመመለሻ ብዬ ሰዓቱን ስንት ሰዓት ኤርፖርት መግባት እንዳለባቸው በኢትዮጵያ ሰዓት አቆጣጠር ቀይሬ ጽፌ ሰጥቻቸዋለሁ። ራሱ ቲኬት ላይ ቲኬታችሁን እንግዲህ ቢሮ መታችሁ የቆረጣችሁ በዚህ ሰዓት የተመለከታችሁ የምትገኙ ተጓዦቻችን ቲኬታችሁን በመክፈት የተጻፈውን ቼክ አድርጉት እንላለን። እንዲሁም ስማችሁን ከአዲስ አበባ ባህር ዳር ከባህር ዳር ወደ አዲስ አበባ ማለቱንም ሁላችሁም በሶሻል ሚዲያም ሆነ በአካል መታችሁ የቆረጣችሁ ቼክ አድርጉት። እንዲሁም ደግሞ በሶሻል ሚዲያ የቆረጣችሁ ተጓዦቻችን ለሁላችሁም ቮይስ አድርገናል። ህግና ደንቡንም አያይዘን የላክነው። ግን ጥያቄ ካላችሁ እንግዲህ የቀረን ጥቂት ቀን ስለሆነ በዚህ ጥቂት ቀን ውስጥ ሁላችሁም ለምትጓዙት ጉዞ በቂ ኢንፎርሜሽን ሊኖራችሁ ስለሚገባ
በዚህ አጭር ቀን ውስጥ ያልገባችሁ ነገር በማንኛውም ሰዓት በመደወል ሶሻል ሚዲያ ላይም ከሆነ ደግሞ ቴክስት በማድረግ ለጥያቄያችሁ መልስ እንሰጣለን ማለት ነው። መልካም በጣም በርካታ ተጓዦቻችን ባነሱልን ጥያቄ መሰረት ለመጋቢት 19ም እንዲሁም ደግሞ ተርቢኖስ ከዚህ በኋላ ለምናደርጋቸው የጉዞ መርሃ ግብር እጅግ ምቹ የሆኑ የትራንስፖርት አገልግሎት የሚሰጡ ባሶችን አዘጋጅተናል። ከዚህ በፊት ከነበሩት እጅግ በጣም ዘመናዊ የሆኑ ባሶችን ምክንያቱም አሁን መንገዱ በጋ እንደመሆኑ መጠን ተስተካክሏል። ከዚህ በፊት ክረምት ስለነበር የዘናቸው ምንሄዳቸው መኪኖች ያንን ጭቃ ማለፍ የሚችሉ መኪኖች ናቸው። መንገዱም የተበላሸ ስለነበረ አሁን ግን በተወሰነ መልኩ መንገዱ አቧራ ምንም ብቻ ነው እንጂ እንደዚህ አባጣ ጎርባጣ ያለው ነገር የለም። ስለዚህ ያንን ያማከለ ለመጋቢት 19 ተጓዦቻችን በአጠቃላይ እጅግ ዘመናዊ የሆኑ ባሶች ትራንስፖርትን አዘጋጅተናል። እንግዲህ እናንተን በመጠባበቅ ላይ ነው የምንገኘው። በዚህ የአብይ ጾም ወቅት ወደ ታምረኛውና ድንቅ አድራጊው ለበርካታ ምዕመናንና ምዕመናት ፈውስን እየቸረ ወደሚገኘው በርሜል ቅዱስ ጊዮርጊስ ጸበል ጉዞ አዘጋጅተናል። ጊዮርጊስ መነሻችን መጋቢት 23 መመለሻ ሚያዝያ 2 መነሻችን ኤፕሪል 1 መመለሻ ኤፕሪል 10 እንዲሁም መነሻችን መጋቢት 28 መመለሻ ሚያዝያ 7 መነሻችን ኤፕሪል 6 መመለሻ ኤፕሪል 15 ኑ የዚህ ታላቅ በረከት ተካፋይ ይሁኑ። አዘጋጅ ተርቢኖስ መንፈሳዊ የጉዞ ማህበር። መጋቢት 19 የሚጓዙ ተጓዦች በደንብ ትኩረት ሊሰጡበት የሚገባው ነገር ምንድነው? ከበረራ ሰዓታቸው ከ3 ሰዓት በፊት ተገኝተው ቼክ-ኢን ማድረግ አለባቸው። ኤርፖርት ውስጥ መገኘት አለባቸው። ሌላው እንግዲህ እኛ አዲስ አበባ አይደለም የምንገኘው። ቀደም ብለን ወደ ባህር ዳር ሄደን እንግዶቻችንን ማረፊያ እንዲሁም ደግሞ ሌሎች ከኤርፖርት የምንቀበላቸውን አንዳንድ ሰርቪሶችን ለማዘጋጀት ቀደም ብለን ነው የምንጓዘው። ከጉዟችን ከአንድ ቀንና ከ2 ቀን በፊት ነው ባህር ዳር ላይ የምንሄደው። እያንዳንዱን ተጓዥ በአጠቃላይ መጋቢት 19 ተጓዥ ቀጥታ ኤርፖርት ባህር ዳር እንደወረዱ ከኛ ጋር ይገናኛሉ። ተርቢኖስ የጉዞ ማህበር የሚል ባነር ይዘን አስተባባሪዎች እነሱን እንጠብቃለን ማለት ነው። ከኤርፖርት እንደወረዱ ቀጥታና እኛን ነው የሚያገኙት። ከዚህ በተጨማሪ ተጓዦቻችን ከፍተኛ ቁጥር ያለው ሻንጣ ባይዙ እጅግ በጣም ተመራጭ ነው። ምክንያቱም የምንሄደው ለሳምንት እንደመሆኑ መጠን ይሄንን እንግዲህ ከግንዛቤ ውስጥ በመክተት የመጋቢት 19ም ከዛ በኋላም ለምናደርገው የጉዞ መርሃ ግብር ተጓዦቻችን ቀለል ያለ ሻንጣዎችን ይዘው እንዲመጡ እናሳስባለን። ከዚህ በተጨማሪ ተጓዦች ምን ማድረግ አለባቸው የሚለውን እስኪ አንዳንድ ህጎችን ለተመልካቾቻችን ብታጋሪን። እሺ እንግዲህ ዋንኛው ነገር አንተም ተቀስ አድርገህ አልፈሃል እንጂ እኛ ቦሌ ኤርፖርት ላይ አንገኝም። ምክንያቱም ኢንተርናሽናል ኤርፖርት እስከመሆኑ ድረስ የራሳቸው አስተባባሪዎች ናቸው የሚገኙት። ውስጥ ገብተን ማስተባበር አንችልም። ስለዚህ እኛም ቀደም ብለን አሁን የ6 ሰዓት በረራ የሆኑትን ከጧቱ 3 ሰዓት ነው ኤርፖርት ተገኙ ብለን የምንነግራቸውና ያንንም እናደርግበት ምክንያት ብዙ ሰዎች 3 ሰዓት ለቼኪንግ አልበዛም የሚሉ ጥያቄዎች አሉና አንደኛ በጣም ብዙ ሰው ስለሆነ የመጨናነቅ ሁኔታ ይኖራል ማለት ነው። ስለዚህ ቀደም ብሎ ሰው ሄዶ ቀደም ብሎ ቼኪንግ መጨረሱን ስለሚመረጥ ነው። ከዛና ያይዞ ደግሞ አንዳንድ ሰው ከዚህ በፊት በፕሌን ሄዶ የማያውቁ ሰዎች እንዴት ማድረግ እንዳለባቸው ግራም ይገባቸዋልና ስለዚህ ለዛ ነው ቀደም ብለን በሰፊ ጊዜ ስላለው እየጠየቁ ተረጋግተው ነገሮችን እንዲያደርጉ ቀደም ብላችሁ ግቡ ብለን የምናሳስበው ማለት ነው። ከዛ በተጨማሪ እንግዲህ ገና ቦሌ ኤርፖርት ከመሄዳቸው በፊት ሁሉም ሰው ትኬቱንና መታወቂያውን በእጁ መያዝ ይኖርበታል ማለት ነው። ይሄ እንደ ግዴታ ነው። ስለዚህ መታወቂያ ለኤርፖርት የሚያስፈልጋል፣ ለመንገድ ላይም ስለሚያስፈልግ ሁሉም ተጓዦች ወይ መታወቂያ ወይ ፓስፖርት ወይ መንጃ ፍቃድ ወይም አዲሱ መታወቂያ ፋይዳ የምንለው ከአራቱ አንዱ ሊይዝ ይገባል ማለት ነው አንድ ተጓዦቻችን። ከዛ ውጪ ልክ ገና ኤርፖርት ከዚህ በፊት ሄደው ለማያውቁት ገና ቦሌ ኤርፖርት እንደደረሳችሁ መጀመሪያ ላይ የምታገኙት ፍተሻ አለ። ያንን ፍተሻ ላይ መታወቂያና ትኬት ትጠየቃላችሁ። የምትገቡት በሀገር ውስጥ በረራ ነው፣ በውጭ በረራ ሳይሆን በሀገር ውስጥ በረራ። ያንን እንዳለፋችሁ የመጀመሪያው ቤት ውስጥ ስትገቡ የማሽን ፍተሻ ያጋጥማችኋል። ያንን የማሽን ፍተሻ እንዳለፋችሁ መስኮት ዳር ላይ ቆሙ ሰዎች አሉ። እኔ የሰጣችሁን ትኬትና መታወቂያ ስትሰጣችሁ ሌላ ቦርዲንግ ፓስ የሚሰጣችሁ ትኬት አለ። ይሄን ሁላችሁም እርግጠኛ ልትሆኑ ይገባል። ቼኪንግ ስታደርጉ የሚሰጣችሁ ተጨማሪ ትኬት አለ። ያ ትኬት ነው ወደ ፕሌን የሚያስገባችሁ ማለት ነው። እኔ የሰጣችሁ ትኬት ሳይሆን ተጨማሪ ያንን ትኬት ሰጣችሁ ከመታወቂያ ጋር ደግሞ የሚሰጣችሁ ትኬት አለ። ስለዚህ ሁሉም ሰው ቼኪንግ አረገ ማለት ያንን ትኬት በእጁ ሲይዝ ነው አንድ ሰው ቼኪንግ አረገ ማለት ምንችለው ማለት ነው። ስለዚህ
ሁላችሁም እንግዲህ ሰፊ ጊዜ ስላለ 3 ሰዓት ቀደም ብላችሁ እየገባችሁ ሰው መጠየቅ ይኖርባችኋል። የኤርፖርት አስተባባሪዎች አንጸባራቂ እንትንና ባጅ ያደርጋሉና እነሱን ቀረብ ብላችሁ በመጠየቅ ምን ማድረግ እንዳለባችሁ መጠየቅ ትችላላችሁ። ካልገባችሁም ኤኒ ታይም ላይ መደወል ትችላላችሁ ቦታው ላይ ሆናችሁ ማለት ነው። ስለዚህ ሁሉም ሰው ይሄንን መያዝ ይኖርበታል ማለት ነው። መልካም ከዚህ በተጨማሪም እንግዲህ ሌሎች ህጎችን ቦታው ላይ ስትሄዱ ምን ማድረግ አለባችሁ የሚሉትን ባህር ዳር እንግዲህ ለአዳራሽ ማረፊያችን ላይ የተዘጋጀው ማረፊያችን ላይ እዛ ላይ እኛም የጉዞ አስተባባሪዎችም ተገኝተን ቦታው ላይ ስለምንገኝ አጠር ያለ ማብራሪያና መግለጫ እንሰጣለን። ከዚህ በፊት በነበረን የጉዞ መርሃ ግብር እጅግ በጣም የምንወዳቸው የምናከብራቸው ርዕሰ ባሕታውያን ቆሞስ አባ ኪዳነ ማርያም ቦታ እንግዲህ እኛ አዳራሽ ላይ በመገኘት ህዝቡን አስተምረው ባርከው እያንዳንዱ ህዝብ መስቀል ተባርኮ ሌሊት ደግሞ ስንሄድ ሰላም ለኪ ተደግሞልን ጸሎተ ማርያም ተደርሶልን ነው ጉዟችንን ያደረግነው። እግዚአብሔር ይመስገን በተደጋጋሚ አብረውን ተጉዘዋል ማለት ነው። ዛሬም እንግዲህ እንዲህ አይነት አባቶች ከኛ ጋር ይገኛሉ ማለት ነው ባህር ዳር ላይ። በዚህ የአብይ ጾም ወቅት ወደ ታምረኛውና ድንቅ አድራጊው ለበርካታ ምዕመናንና ምዕመናት ፈውስን እየቸረ ወደሚገኘው በርሜል ቅዱስ ጊዮርጊስ ጸበል ጉዞ አዘጋጅተናል። ጊዮርጊስ መነሻችን መጋቢት 23 መመለሻ ሚያዝያ 2 መነሻችን ኤፕሪል 1 መመለሻ ኤፕሪል 10 እንዲሁም መነሻችን መጋቢት 28 መመለሻ ሚያዝያ 7 መነሻችን ኤፕሪል 6 መመለሻ ኤፕሪል 15 ኑ የዚህ ታላቅ በረከት ተካፋይ ይሁኑ። አዘጋጅ ተርቢኖስ መንፈሳዊ የጉዞ ማህበር። ይሄ ሰበር ዜና ነው ለተመልካቾቻችንም የመጋቢት 19 ተጓዦቻችንም እንኳን ደስ ያላችሁ ለማለት እንወዳለን። ከዚህ ባሻገር እንግዲህ ከምንም በላይ አጽንኦት ሊሰጣቸው የሚገቡ ጉዳዮች ወንዶች ጸጉራችሁን ያሳደጋችሁ ጸጉራችሁን ልትቆረጡ ስማርት ስልክ የያዛችሁ ሰዎች ደግሞ ስማርት ስልኮቻችሁ ኦሬዲ አያስፈልግም ቲኬታችሁን ፕሪንት ማድረግ እንዳትዘነጉ በኢንተርኔት በቴሌግራም ይላክንላችሁ በዋትስአፕ በኢሞ ይላክንላችሁ ሰዎች በተለይ ውጭ ሀገር ሆነው ለቤተሰቦቻቸው ለቆረጣችሁላቸው ሰዎች ቲኬት ፕሪንት ማድረጋቸውን በአቅራቢያቸው የሚገኘውን በፕሪንተር ቤት ሄደው ፕሪንት አድርገው ይሄንን የጉዞ ቲኬታቸውን የያዙ ይሄን ወረቀት ሲመለሱ ከባህር ዳር ሲመለሱ የሚመለሱበት ቲኬት ስለሆነ ይሄንን ቲኬት መጣል የለባቸው ማለት ነው። ከዚህ ባሻገር እንዲሁም ካሽ ገንዘቦችን ከፍተኛ የሆነ ካሽ ገንዘብ ስለትም ምንም ካለ ስጦታም ካለ ለቤተክርስቲያኑ አካውንት አለ በዛ አካውንት ገቢ ማድረግ የሚችሉ መሆናቸውን እንገልጻለን ማለት ነው። ለጉዞ የሚያስፈልጋቸውን ገንዘብና ለአንዳንድ ስጦታዎች የሚያስፈልጋቸውን የተወሰነች ገንዘብ ይዘው መጓዝና መንቀሳቀስ ይችላሉ ማለት ነው። ተመልካቾቻችን ከዚህ ባሻገር የመጋቢት 23 ጉዞ ተመዝጋቢዎች እንግዲህ በዚህ አጋጣሚ ልናበስራችሁ የምንወደው አንድ ነገር አለ። እንግዲህ መጋቢት 19 ላይ ያዘጋጀናቸው ፓኬጆች ነበሩ ለመጋቢት 19 ተጓዥ ነው። አብዛኛው ሰው ለ23 የሚሉ ጥያቄዎች አሉ ቢንቢሮ ላይ ነው። በዛ ዙሪያ ላይ ይሆናል ማለት ነው ሰበር መረጃችን። መልካም እንኳን ደስ ያላችሁ። መጋቢት 23ም ለምትጓዙ ተጓዦቻችን የጻድቁ አባታችን የአቡነ ሐራ ድንግል ረድኤታቸው በረከታቸው ይደርብን። እሳቸው ያረፉበት አጽማቸው የሚገኝበት ቦታ ላይ ተሳልመን ጸበል ተጠምቀን የምንመለስ መሆኑን ለመጋቢት 23 ተጓዦቻችንም ለማብሰር እንወዳለን ማለት ነው። እንኳን ደስ ያላችሁ። መጋቢት 23 መነሻ ሚያዝያ 2 መመለሻ ያደረግነው የጉዞ መርሃ ግብር ይህ ፓኬጅ ወይም ደግሞ የጻድቁ አባታችን የአቡነ ሐራ ድንግል የገዳም የአንድ ቀን የጸበል ጥምቀት የሚያካትተው እስከ መጋቢት 15 ድረስ ለተመዘገቡ ብቻ ነው። ይህ ቪዲዮ ከተለቀቀበት ቀን ጀምሮ እስከ መጋቢት 15 እና 16 ለተመዘገቡ ተጓዦች በእነዚህ 2 ቀናቶች ውስጥ ለተመዘገቡ ተጓዦች አቡነ ሐራ ድንግል እንደተጨማሪ አንድ ቀን ጸበል እንጠመቃለን። 5 ቀን በርሜል፣ አንድ ቀን ኪዳነ ምሕረት፣ አንድ ቀን አቡነ ሐራ ድንግል በአጠቃላይ 7 ሱባኤ አጠናቀን ወደ አዲስ አበባ የምንመለስበት የጉዞ መርሃ ግብራችን ነው። በጣም ውስን ቦታ ነው ያለን ምክንያቱም ከዚህ በኋላ እንግዲህ በረራዎች በጣም ይጨናነቃሉ ቀድመው ነው እየዘጉ የሚገኙት ኢቭን የመጋቢት 19 በረራም ቀድሞ ነው የዘጋው ማለት ነው። እኛም ከጉዟችን ከ8 ከ9 ቀን በፊት ነው ምዝገባ ያጠናቀቅነው። አሁንም የመጋቢት 23ም የመጋቢት 28ን ምዝገባ ጀምረን እያካሄድን ነው የምንገኘው። ስለዚህ መጋቢት 23 መጋቢት 15 እና መጋቢት 16 ለሚመዘገቡ የአቡነ ሐራ ድንግል ገዳም የአንድ ቀን የጸበል ጥምቀት ያገኛሉ ማለት ነው።
ከዛ ውጪ ግን በቀጣይ የመጋቢት 28 ምዝገባንም ያከናወንን ነው የምንገኘው ተጓዦቻችን እንግዲህ በዚህ የበረከት ቦታ ለመገኘት ጻድቁ አባታችን አቡነ ሐራ ድንግል ያግዙን ሰማይቱ ቅዱስ ጊዮርጊስ እናታችን ቅድስት ኪዳነ ምሕረት በመልጇ በዘርፋፋ ቀሚሷ ትርዳን ነው የምንለው በዚህ ጊዜ በዚህ ዘመን የተሰጠን ውድ ስጦታ ታምረኛው በርሜል ቅዱስ ጊዮርጊስ ጸበል ለበርካቶች እንቆቅልሻቸው መፍቻ የተዘጋባቸው ቁልፍ መክፈቻ የሆነው ይህ ጸበል አሁንም እናንተ መታችሁ እንድትድኑበት ጥሪያችንን እናስተላልፋለን ተርቢኖስ መንፈሳዊ የጉዞ ማህበር መጋቢት 23 መነሻ ሚያዝያ 2 መመለሻ ኤፕሪል 1 መነሻ ኤፕሪል 10 መመለሻ መጋቢት 28 መነሻ እንዲሁም ሚያዝያ 7 መመለሻ ኤፕሪል 6 መነሻ ኤፕሪል 15 መመለሻ ወደ ታምረኛውና ድንቅ አድራጊው በርሜል ቅዱስ ጊዮርጊስ ጸበልና ምርት ደለጎ ቅድስት ኪዳነ ምሕረት ጸበል ለምናደርገው ጉዞ መርሃ ግብር ፈጥናችሁ በመመዝገብ የዚህ ታላቅ በረከት ተካፋይ እንድትሆኑ ከወዲሁ ጥሪያችንን እናስተላልፋለን በሌላ የጉዞ መረጃ በሌላ ጊዜ እስከምንገናኝ ቸርን ሰንበት ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን በዚህ የአብይ ጾም ወቅት ወደ ታምረኛውና ድንቅ አድራጊው ለበርካታ ምእመናንና ምእመናት ፈውስን እየቸረው ወደሚገኘው በርሜል ቅዱስ ጊዮርጊስ ጸበል ጉዞ አዘጋጅተናል ጊዮርጊስ መነሻችን መጋቢት 23 መመለሻ ሚያዝያ 2 መነሻችን ኤፕሪል 1 መመለሻ ኤፕሪል 10 እንዲሁም መነሻችን መጋቢት 28 መመለሻ ሚያዝያ 7 መነሻችን ኤፕሪል 6 መመለሻ ኤፕሪል 15 ኑ የዚህ ታላቅ በረከት ተካፋይ ይሁኑ አዘጋጅ ተርቢኖስ መንፈሳዊ የጉዞ ማህበር